ሄሎ ደሬ፣ እንዴት አደርክ? እንዴት አደርክ ቡቹ? አልተነሳም እንዴ? ማታ ትንሽ አበዛው መሰለኝ፣ ጉንዳቱን አላወኩም። ምነው ሰላም አይደለም? ምን ደህንነት አለ ቡቹ? የኔ ነገር ማለቂያው ጠፋኝ እኮ። ምን የተፈጠረ አዲስ ነገር አለ እንዴ? የታፈር እናት እኔ ጋር ደውለው ነበር። ምን ፈልገው? እታፈር ለሳቸውም ስልክ አታነሳም። ምን ሆና ነው ብለው ጠየቁኝ። ታዲያ ምን አልካቸው? ምን እላችኋለሁ ቡቹ? ዋሸው። ሰላም ነን ብዬ ዋሸዋቸው። የእናት ወድ አይችልም፣ እሳቸው ላይም ጨክናለች ማለት ነው። ምን እንደማደርግ አላውቅም። አታስብ ደሬ፣ ይኸውልህ አንተ ብቻ ተረጋጋ፣ እንደዚህ አትሆን። እሷን ሳናገኝ ዛሬ አንመለስም፣ እናገኛታለን። እመኔን ደሬ። አሁን የት ነው ያለው? በቃ መጣሁ። እዛው ጠብቀኝ። በቃ መጣሁ። አልቀሰቅስም፣ ትንሽ አረፍ በሚል ሲነጋጋ እኮ እንቅልፍ ወሰደኝ። በቃ ደቂ ከአሁን በኋላ ወደኋላ አንተስ ወደፊት ነው። እሺ አሁንማ ምን አማራጭ አለሽ? አመሰግናለሁ። ተነስ፣ ፊትም ታጠብና ቁርስ እንብላ። ቁርስ ይገባኝ። ደሬ ይጠብቀኛል። እሱ ጋር ሂጅ እብላለሁ። እየጠበቀኝ ስለሆነ ለአንተ ብዬ እኮ ነው በጠዋት ተነስቼ ያበደ ቁርስ የሰራሁልህ። አውቃለሁ አሉ፣ ግን እባክሽ እሱን ብቻውን ነው። ማን አለ ብለሽ ነው? እናንተ ስላልብላክ የሚቀየር ነገር አለ እንዴ? በእናትህ ቢያንስ ትንሽ ቁርስ ይብቃኝ እባክሽ። ባይሆን ማታ ስመጣ አሪፍ ራት ጋብዝሻለሁ። በጣም ማታ ስራ ገቢ እንደሆንኩ እያወቅህ። እሺ በቃ ጠዋት አሪፍ የጸዳ ቁርስ ነው ጋብዝሽ። ዛሬ ላይ ቆመ ስለ ነገ ጠዋት ቁርስ ታወራለህ? ይልቅ የታፈር ነገር ምንም አዲስ ነገር የለም? ምንም የለም። የት ሄደች ይባላል? እሺ አሁን የምትሄድበት ዘመድ የላት። ደግሞ እኮ እናቷ ደውለው ነበር እኮ። ምን ፈልገው? ምንም ተገናኝታችሁ ታውቃላችሁ ብለው ነው። ብቻ ባለችበት ሰላምቱን እንጂ ሌላ ትርፍ ነው። እስኪ እኔም ዞር ፈልጋታለሁ። እስቲ ለሚያውቋት ነገር ነው። መቼም እናንተ ሴቶች የምትደበቁበትን ቦታ ከእናንተ በቀር ማንም ሊያውቀው አይችልም። በጣም እንደ ጓደኛ ብታየኝማ ቢያንስ ስልክ ስደውልላት ታነሳለህ። እስቲ እንግዲህ እግዚአብሔር ያውቃል። አዲስ ነገር ካለ ደውይልኝ። ሰላም ወይ። ሰላም እንደምን አላችሁ? አረፍ በሉ። ምን ልታዘዝ? ኒጌታ ምን ነበር? ልጄን ትምህርት ላስመዘግበው ነበር። ምዝገባ ከጨረስን እኮ ቆይቷል። አሁን ራሱ ትምህርት ከተጀመረ እኮ 2 ወር ሆኖ የለ እንዴ ኒጌታ? ይገባኛል። ትንሽ ችግር አጋጥሞኝ ነው እዚህ አልነበርኩም። ለዛ ነው በሰዓቱ ያላስመዘገብኩት እና
የተቻለን አድርገን ይሄን አመት ልጁ ሳይማር እንዳልፈው። አሁን እኮ ተማሪው ይግባ ብንል እኮ የመማሪያ ክፍሎች እጥረት አለብን፣ የመቀመጫዎች ወንበሮች እጥረት አለብን፣ ብዙ ችግሮች ስላለብን እኮ እቺን እኮ የምናስተናግደው ጉዳይ አይሆንም። ያው መቼም ትረዳኛለህ ብዬ አስባለሁ። በእኔ ጦስ ልጁ ሳይማር ይህን አመት ቢያልፈው ጸጸቱ ራሱ ይገለኛል እና የህፃን አመቱ እስኪያልቅ ምን እያደረገ ያሳልፋል? እንደው በዚህ እድሜው መማር ሲገባው አይከብድም? እንደው እባክህ ማድረግ ያለብኝም በሙሉ አደርጋለሁ። እባክህ ተባበረኝ። ቢገባ ደስ ይለኝ ነበር፣ ግን ካለብን የመማሪያ ክፍሎች አንጻር ሌሎችም ችግሮች አንጻር ምዝገባም ደግሞ አስቀድመን ከመጨረሳችን አንጻር አሁን የኔ ጌታ ምንም ማድረግ አልችልም። አቤም ሂድ ውጪ ዞር በልሽ። ይኸውልህ ምን መሰለህ የሆነ ቀን ላይ ምግብ ልንበላ እየወጣን ተማሪዎች መንገድ ላይ ያይና ቦርሳ አዝለው ምናምን ሲሄዱ የዛለት ነው። ሰላም ለዚህ ቤት። ሰላም ላንቺ ይሁን። ሀረግዬ መጣሽ? እንዴት ነሽ? አለሽልኝ? አለሁ እናቴ። መጣሽ? ቃልዬ እኔ ቆንጆ ደህና ነሽልኝ? ሰላም አትይኝም እንዴ? ምንድነው ደግሞ ቅርዝዝ አልሽብኝ? እኔ ማር ማሚ ያልተሻላትም እንዴ? ተመስገን፣ ይኸው እንደምታያት ተረፈች። መቼም ተመስገን እኮ ጉድ ወጣሁልሽ። ወይ ማሚ ሰው አልነበርም አብሮት? ምን አንድ አፍታ ክችን ገብቼልሽ እስክመጣ ድረስ ድፍት ብላ አገኘኋት። ወይ በስመ አብ። በቃ ቃልዬ ቆንጆዬ ቁርስ ነው እሺ ይዤልሽ የመጣሁት። ቃል አቀራራ ወንድምዬ እንዴት ነሽ? አለልኝ። እንኳን ደህና መጣሽ። ደህና ነሽ? ጠፋህ እኮ። አለሁ። እንዴት ነሽ? አትደውልም እንዴ አንተ? አዎ ለቃልዬ ምግብ ይዤ መጥቼ ና እንጂ ና አንተ ደግሞ ይሁን በኋላ ነው። ና እንጂ አሁን ብላ ቀረባ። ማሚ ላጉርስሽ ወይስ እሱ ጋር ላቅርብልሽ? አይ አሁን ቅርብ ሰዓት አረግዬ፣ ቅርብ ሰዓት የበላሁት። ወይ አንቺ ደግሞ እኔ እንደዚህ ከእንዴ እስኪሰበር የሰራሁትን ቁርስማ እምቢ አትይም። ትንሽ ቢ እንጂ በእሺ። እንግዲህ ከምትቀየምኝ አምጪ ለኔ ያዋቅብኝ። ቃልዬ እኔ ቆንጆ ራሴ ነኝ። እሺ ቆንጆ እያርጌ የሰራሁልሽ ትንሽ ቢልኝ። ቃልዬ እኔንም ቢ አንቺ ደግሞ ቢ ትንሽ ቢልኛ። ደግሞ ያመጣሁልሽን ነገር አታውቂም። አምጥቼ ካሳየሁሽ ትበይልኛለሽ? ቃልዬ ይሄው የኔ ቆንጆ ይሄን ቢና ከዛ ቸኮሌትሽን ትበያለሽ። እሺ የኔ ቆንጆ የኔ ቆንጆ። ማሚዬ እና እንዴት ነሽ? ደህና ነኝ የኔ ቆንጆ፣ ደህና ነኝ ተመስገን። ጠፋው? ጠፋሽ እኮ። ያው ትምህርት ከበደ እኮ የመጨረሻ አመት ስለሆነ ጥናቱም ጭንቀቱም መረጋጋት አቃተኝ። ቀለል አርገሽ ያዡ፣ አእምሮሽ ውስጥ ተለቅ አርገሽ አትሳዩ። ምንድነው ምግቡ አልጣፈጥሽም እንዴ? ቢ እንጂ አረቢ ትንሽ ቢ። እሺ ማሚ። ትምህርት የለም እንዴ? ትምህርት ዛሬ የለም ባክሽ። ትንሽ ከቃልዬ ጋር ዛሬ ካገኘኋት ራሱ ብዙ ጊዜ ስለሆነ ዛሬ አብሬያት ለዋል ብዬ ነው። እሰይ ዛሬ እዚህ ነው የምትውይ? አዎ ማሚ። ቆንጆ ቡናሽን ታፈይልኛለሽ ስንጫወትና። እሺ ማሚ፣ ችግር የለውም አፈላልሻለሁ። እንደው አንተ ገብርኤል
እንዲህ ዝም አትበል። ጭንቀቴን አታብዛ። ተው እባክህ ተለመነኝ። ደሬ ተረጋጋ። ሁሉም ነገር ለበጎ እኮ ነው እንጂ ያንተን የምስኪኑን ጸሎትና ጭንቀት የማይሰማ ፈጣሪ ያለ ይመስላል? ከዚህ በላይ ምን ሊመጣ ቡቹ? ይገባኛል እኮ ይኸው አለች የተባለችበት ቦታ ሁሉ አየን። አውቆ የተኛውን እኮ ነገሩ ደሬ፣ ያንተ ጥፋት አይደል። ፈጣሪ ያመጣውን መቀበል ነው። ከሱም አትጋፋ። የኢዮብን ትዕግስት ይስጠኝ እንጂ በዚሁ ከቀጠለማ ከፈጣሪ ጋር ምጣላ። ተው ደሬ፣ እንዲማት በል። ፈጣሪ አለ። ተረጋጋ ወንድሜ። እሺ ምን ላድርግ? የት ሄጄ ልፈልጋት? ጨነቀ። የምገባበት አጣሁ። አይምሮዬ እኮ ሊፈነዳ ነው ቡቹ። ሳባስ እሷን ነው እስካሁን አልጠየቅንም። በእርግጠኝነት እሷ ጋር ነው ያለችው። እንዴት ቢደክመኝ ነው እሷ ያልመጣችልኝ? ምን አይነት ሴጣን የቅርብ ጓደኛዋን ሳልጠይቅ። እስኪ ደውልላት። መቼም አንተን አትደብቅህ። ነው ደሬ፣ እኔ እሷ ጋር አልደውልም። አንተ ደውልላት። ደግመህ ሞክርላት። ሄሎ ጃጂ፣ እንደምን አለ? ሄሎ ሳሚ፣ ሁሉ አማን? ይቅርታ ስራ ላይ ሆኜ ስለነበረ ነው ስልክ ያልመለስኩት። ምንም ችግር የለም። አላህ ይመስገን። እንዴት ነው አንተ? ይመስገነው አለው ከተባለ መቼ። ምን ነው ምን ሆንክ? ምን እባክሽ፣ ትንሽ ከታፈር ጋር የሆነ ነገር ተፈጥሮ ከቤት ከወጣች 2ኛ ቀኗ። ስልክም አታነሳም። መቼም ካንቺ ከጓደኛዋ የሚደበቅ ነገር የለም። ጨነቀኝ። አይምሮዬ ሊፈነዳ ነው። የት እንዳለች ካወቅሽ እንድትነግሪኝ ብዬ ነው። ውይ ደሬ፣ ኧረ እኔ ጋር የለችም። እኔም ፈልጌ ደውዬላት ነበረ፣ ስልኬን ግን አትመልስም። ወይ እናቷ ጋር ሄዳ ይሆን እንዴ? ኧረ እሳቸውም እየፈለጓት ነው። ያልዞርኩበት የለም። ያለችበትን ከሰማሽ አሳውቂኝ እባክሽ። እሺ ደሬ፣ እስኪ ሌሎች ልጆች ጋር ቼክ ላድርግና አዲስ ነገር ካለ ደውልልሃለሁ። እሺ፣ አንቺም አደራሽ። አስቸገርኩሽ መቼ እንዴ? ለእኔ ስንት ያለልሽ እንዴ? ምን ማለት? እሱማ በቃ ስራ ላስፈታሽ። ሰላም ወይ? እሺ፣ ቻው። እሷም ያለችበት አታውቅ። እሺ የት ሄደች ይባላል? ግራ የገባ ነገር እኮ ነው። ሰላም ነው? ክስ ለማንሳት ነበር። ስለማን ነበር? እኔ ሰለሞን ዘውዱ። ሰለሞን ፋይሉን አንተ ነው የከፈትከው?
አይ ጉዳዩን ፖሊስ ነበር ይዞት የነበረው። ጉዳዩ ምን ነበር? ትንሽ አለመግባባት ተፈጥሮ ተጋጭተን ነበርና ደብድቦኝ ነበር። የተከሳሽ ስም ታውቃለህ? አይ ስሙን አላውቅም። እሺ ፋይሉ በአንተ ስም ነው የተከፈተው? ያው እንደነገርኩ ፖሊስ ነበር ጉዳዩን የያዘው። ሰለሞን ባይሉ አልከኝ ስሙ? አዎ ሰለሞን ባይሉ። እሺ ሰለሞን፣ ተከሳሹ ፈጽሟል የተባለው ድርጊት ቀላል በመሆኑ በጣቢያ ዋስ በ8 ስለማያስከለክል ተከሳሹ በጣቢያ ዋስ ወጥቷል። አንተ ደግሞ የሚመስለኝ የመታረቅ ነው የፈለግከው። የእርቅ ፎርሙ ለምን ትሰጥና የእርቅ ፎርሙ ምርመራ መዝገቡ ጋር እናደርጋለን። ምርመራ መዝገቡ ለአቃቢ ቀርበን እርቅ እንዲቋረጥ መዝገቡ እናደርጋለን። በጣም አመሰግናለሁ። በጣም አመሰግናለሁ አለቃ። ውይ የኔ ፍቅር እንዴት ዋልክልኝ? የኔ ቆንጆ አለሁልሽ ማሬ። ዋልሽ አንቺ? ዋልኩልህ የኔ ጌታ። ፍርድ ቤቱን ከሆነው ያልደወልኩልህ አሁን እንዴት ነህ? ደህና ነህ? ደህና ነኝ ነፍሴ፣ ተሽሎኛል። አሁን ደህና ነኝ። ስራ አሪፍ ነበር? ቆንጆ ነበር የኔ ውድ። እንዴት ነው ምግብን በላህ? አዎ በደንብ ነው። ለዛውም ያንቺን እጅ ምን ያህል እንደምወደው እያወቅሽ። ጋሪ መድኃኒቱን ማርክ? አዎ የኔ ማር። በቃ እንደዛ ከሆነ ጥሩ። ስለዚህ ትንሽ ቆይቼ እመጣለሁ። እስከዛው እንዳይደብርሽ። እሺ ትርሲ ቤታሽ እንደምታሽ ነው። ፍሬሽ ምን ነበር? ደብዳቤ ታሰረበት ግልጽ ያጋደረሽ የማን ይሰለም ሰለሞን እስቲ በጣም አመሰግናለሁ። አሁን ስራሽ ነው ትችላለሽ። የሚሆን ይመስላል ግን ምኑ የታፈር ማርገዝ? አዎ ይሆናል ማለት ያው እኛ ከዶክተሩ አናውቅም። ዛሬ ለምን እኔ ቤት አናድር? አዲስ ታቆፋለች። ክለቧን ጥላ መቼም አትመጣም። ብቻህን ነው የምታድረው። እኔም እዛውና ቤት ውስጥ ብቻዬን በጭንቀት ከማልቅ ከአንተ ጋር ከሆንኩ ቢያንስ እረጋጋለሁ።
ማን ጋር ነው ደውል? እኔ እንጃ አላውቀውም ስልኩን። ትናንትና ሙሉ ቀን ስልኬ ዝግ ስለነበረ አሁን ስከፍት ነው 8:24 ሲገባልኝ። ሄሎ ጤና ይስጥልኝ። ይቅርታ በዚህ ስልክ ተደውሎ ነበር። ዳግም ነህ አይደል? አዎ ነኝ። ማን ልበል? ሲቲያ እባላለሁ። ሲቲያ? ይቅርታ አላወኩሽም። ባለፈው መኪናዬን መንገድ ላይ ያስተካከልክልኝ ልጅ ነኝ። አስታወስከኝ? ኦ አስታወስኩሽ። እንዴት ነሽ? አለሁልህ። ደህና ነህ አንተ? እግዚአብሔር ይመስገን ደህና ነኝ። ምን ነው በሰላም ነው የፈለግሽኝ? በሰላም ነው። ድንገት መኪናዬ በሽታዋ ተነሳባትና ባለፈው በደቂቃ ስላስተካከልክልኝ ጠባያን ታውቃታለህ ብዬ ነበር የደወልኩልህ። ኦ ዋው ስልኬ ዝግ ነበር እና አሁን እንዴት ሆነልሽ? አረ ምን ይስተካከላል። ጋራጅ ገብታለች። መካኒኩም ግራ ገባው መሰለኝ እስካሁን ሰርቶ አልጨረሰም። አይ አሪፍ ነው እንደዛም ከሆነ ያው ያንቺ አይነት መኪኖች ትንሽ ሞዴላቸው ቆየት ያለ ስለሆነ እቃቸውንም ስፔሩን ለማግኘት ትንሽ ከባድ ነው። ለማንኛውም እስቲ ሞክሪና ካልሆነ ደውይልኝ ችግር የለውም። አይ ቶሎ የሚሰራት አልመሰለኝም። እኔ በኮንትራት መሄድ ስልችት ብሎኛል። እንደው ላስቸግርህ። ይገባኛል እንዳንተ አይነት ጎበዝ መካኒክ ስራ ይበዛበታል። ግን እንደው እባክህ አመሉ አንተ ስለገባህ ነገ መተህ ባሰራት እንኳን ለመካኒኩ ትነግርልኝ። አዎ እንደዛ እንኳን ማድረግ አልችልም። ምክንያቱም አንዱ ባለሙያ የጀመረውን ሌላኛው ትንሽ ከባድ ነው። ይገባኛል፣ እረዳሃለሁ። አታውቅም ብለው እንዳይጫወቱብኝ። ጓደኛዋ ነኝ ብለህ ብትከታተልልኝ ላጠፋሁ ጊዜ እጥፉን እከፍላለሁ። ነው ገንዘቡን እንኳን የሚታየው። ለማንኛውም እስቲ በቃ ነገ እንደዋወላለሽ። ነገ ደውልልሽና አብረን እንሄዳለን። እሺ ዳጊዬ፣ በጣም አመሰግናለሁ። ምንም አይደለም። ሰላም ደሬ ጫውሽ። ማናት? ምንድነው እንደዚህ የምታየኝ? እኔ ምን አልኩኝ? ማናት እኮ ነው ያልኩት። እኔ ዳግምን ጠንቅቀህ ታውቀኛለህ። እንደዛ ነሱ አይደለም። እሺ የት አገኘሃት? ባለፈው ሳባ ቤት አካባቢ ነው ያገኘኋት። አይ ጥሩ ሰውዬ አንቺ ግን ምን ሆነሽ ነው ስልክ ማታነሺው? አላየሁትም ነበር። እንዴት ነው እሱ ቀን ሙሉ ስልክሽን ማታዩ? ስራ ላይ ነበርኩ። አዲስ ምን ፈልገሽ ነው? ማኩረፍሽ ነው? ስሚኝ ይኸውልሽ፣ ያንቺ ህይወት ያንቺ ራስሽ ነው። ከዳግም ጋር ያላችሁ ነገር እዛው ራሳችሁ ተወጡት። እኔ በእናንተ መሀል አያገባኝም። በሁለታችሁ መሀል የተፈጠረውን ነገር እዛው ጨርሱ። ምንም ቢሆን እኮ እህትሽ ነኝ። እሺ አሁን ምን ልታዘዝ? ታፈራውን አግኝተሻት ወይም ደግሞ አውርተሻት ታውቂያለሽ? አይ አልተገናኘንም። ምን ነው? ከደረጀ ጋር ተጣልታ ከቤት ወጥቷል። ምን? የኔን ስልክ አታነሳም። እስኪ አንቺ ሞክሪላት። እሺ አሁን ደውይላትና ካነሳችልሽ ንገሪኝ። እሺ። እና ደግሞ ይኸውልሽ ከስራ ስትወጪ ክለብ ነሽ እፈልግሻለሁ። አይ ዛሬ አልችልም፣ ነገ እመጣለሁ። ለምንድን ነው ዛሬ ማች? ስራ አለብኝ አዱ። ነገ እመጣለሁ። እሺ አሁን ታፈረጋ ደውይላት። እሺ ቻው። ቻው።